ኤፌሶን ምዕራፍ 6 ቁጥር 18 እንዲህ ይነበባል። በጌታ ስም አነባለሁ። በጸሎትና በልመናም ሁሉ ዘወትር በመንፈስ ጸልዩ፣ በዚህም ሐሳብ ስለ ቅዱሳን ሁሉ እየለመናችሁ በመጽናት ሁሉ ትጉ ይላል። በጸሎትና በልመና ሁሉ ዘወትር በመንፈስ ጸልዩ፣ በዚህም ሐሳብ ስለ ቅዱሳን ሁሉ እየለመናችሁ መጽናት ሁሉ ትጉ ይላል። ጌታ የተባረከ ይሁን። አረፍ በሉ። የጌታ መንፈስ በኃይል ስላለ በዚሁ መንፈስ እቀጥላለሁ። በመንፈስ ጸልዩ ይላልና በመንፈስ ለመጸለይ የመጀመሪያውና ዋናውና ትልቁ እውነት በመንፈስ ለመጸለይ መንፈሳዊ ሰው መሆን ብዙ ላይ ይጠበቅባችሁ ይችላል። ምክንያቱም መንፈሳዊነት በአንዴ ወደ ሰው ህይወት ውስጥ የሚመጣ ሳይሆን ግን በመንፈስ ለመጸለይ መንፈሳዊ መሆን ባይጠበቅባችሁም እንኳን ከመንፈስ መወለድ ግን ይጠበቅባችኋል። አዲስ ፍጥረት መሆን ግን ይጠበቅባችኋል። በጌታ ዛሬ የዳነ ሰው ከ10 ዓመት በፊት ከዳነው ሰው ጋር መንፈሳዊነትን አንጠብቅበትም። ነገር ግን ለመጸለይ አባ ብሎ ለመጣራት መንፈሳዊ ዓለምን አክሰስ ለማድረግ በመንፈስ ለመጸለይ ግን ግዴታ እስከሚያድግ መጠበቅ የለበትም። መወለድ ነው የሚጠበቅበት። ማክሰኞ ትምህርት ላይ ብትመጡ በደንብ ታገኙታላችሁ። ሰፊ ሐሳብ ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ከመንፈስ የተወለደ መንፈስ ነው፣ ከስጋ የተወለደ ደግሞ ስጋ ነው። እናንተ ደግሞ ከመንፈስ ስለተወለዳችሁ ከማይጠፋ ዘር ምን ብላችኋል? ተወልዳችኋልና ይላል። የማይጠፋ ዘር ሌላው ምን ይላል ማለት ነው? ይጠፋል ማለት ነው። ከመንፈስ የተወለደ ግን አይልም፣ አይጠፋም። መንፈስ የበላይ ነው። መንፈስ ሁሉን ይችላል። መንፈስ ብርቱ ነው። መንፈስ በጊዜውም ያለ ጊዜውም የሚችል ነው። ሰው ከዚህ መንፈስ መወለድ መቻል አለበት። ከማን መንፈስ? ከእግዚአብሔር መንፈስ። ክብር ለጌታ ይሁን። ስለዚህ በመንፈስ ለመጸለይ መንፈስ ከሆነው ከእግዚአብሔር መወለድ ግድ ይላል። አዲስ ፍጥረት ቢሆን እንዴት ነው አዲስ ፍጥረት የሚሆነው? እዛው ጋር ዮሐንስ ወንጌል ምዕራፍ 1 ላይ ከቁጥር 12 ለተቀበሉት እንግዲህ በስሙ ምን ለሚያደርጉት ለሚያምኑት ለነሱ የእግዚአብሔር ልጆች የሆኑ ዘንድ የመጨረሻ የሰጣቸው ስልጣን አለ። የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። ከዚህ በላይ ከእግዚአብሔር ልጅነት በላይ የሚበልጥ የጸጋ ስጦታ የለም። ዕውር ብታበራ ሽባ ብትተረትር እሱን እንጂ አንተ አትታይም። በአንተ እሱ ይደምቃል እንጂ አንተ ትልቁ ስጦታ ልጅ መሆን ነው። ማን ነው በደንብ አሜን የሚል? ልጅ ነኝ የሚል ጮኸ አሜን ይበል። ልጅ ከሆንክ ደግሞ ይልና መጽሐፍ ቅዱስ ገላትያ ላይ ወራሽ ነህ ይላል። የምታጣው ነገር የለም። አባት ያለው ሁሉ ላንተ የሚጠቅም ከሆነ ያወርሳል። ክብር ለጌታ ይሁን። ነካ አድርገውና ዳግም ከተወለድክ ትወርሳለህ በለው። ምን ካለ በዚህ ምድር በለው 100 እጥፍ በሰማይ የዘላለም ሕይወት። እንግዲህ በመንፈስ ጸልዩ። የመጀመሪያው በህይወታችሁ ላይ የሚሆነው ዛሬ ላሳያችሁ የፈለኩት መንፈሳዊ የሆነ ከበባ ይበተናል። ማን ነው በደንብ አሜን የሚለኝ? ከሆነ አይምሮ ላይ መንፈሳዊ ከበባ ይበተናል። ይሄንን ለምንድን ነው የምትለው ብላችሁ ከጠየቃችሁኝ ሰይጣን እድሜ ልክ ሙሉ ማቆመው ተስፋ የማይቆርጠው ሁሉ ቀን በክርስቶስ የዳኑትን ሰዎች አታክ ማድረግ ነው። እንዴ ብለህ ከጠየቀኝ ሉቃስ ወንጌል ምዕራፍ 4 ላይ ጌታ ኢየሱስ ክርስቶስን ፈተነውና ይልና ለጥቂት ጊዜ ተወው ይላል። ፕሮግራሙ ነው በቃ ኢየሱስን አታክ ማድረግ ለጥቂት ጊዜ። ምን ማለት? ምቹ ጊዜ እስኪያገኝ ድረስ ኢየሱስን እንደገና ማቆም፣ ኢየሱስን እንደገና የሆነ ነገር ውስጥ መክተት፣ ኢየሱስን እንደገና አገልግሎቱን ማበላሸት ምቹ ጊዜ እስኪያገኝ ድረስ ከፊቱ ዞር አለ ይላል። ምን ማለት ነው? ሁሉ ቀን ከበባ አለ። በጦር ሜዳ ነው ያለነው። በወደቀ ዓለም ላይ ነው ያለነው። የእግዚአብሔር ልጆች ነን። የመንፈስ ቅዱስ ማደሪያ ነን። የእግዚአብሔር ክብር በላያችን ላይ አለ። የማይታየው ዓለም ስርዓት ነው እኛን በሚታየው ዓለም ላይ የሚያስተዳድረን። የምናየውን አናምንም፣ የምንሰማውን ነው የምናምነው። ከዚህ የተነሳ በህይወታችን ገባንም አልገባንም፣ ተረዳንም አልተረዳንም፣ አየነውም አላየነውም መንፈሳዊ ከበባ አለ፣ ይኖራል፣ ወደፊትም አለ። ነገር ግን አንድ ነገር ይሆናል። የሚጸልዩ ሰዎች ከበባን እየበጠኑ ይሄዳሉ። እግዚአብሔር እንደዚህ ብሎኛል ዛሬ ከበባ ይበጠናል። እንዳትጸልይ የከበበህ ይበጠናል። እንዳትሄድ የከበበህ ይበጠናል። ጤንነትን ኢንጆይ እንዳታረግ የከበበህ ይበጠናል። እንዳትንበረከክ የከበበህ ይበጠናል። የእጆችን ስራ እንዳይበለጥቅ የከበበህ ይበጠናል። እንዳትዘምር የከበበህ ይበጠናል። እንዳታገለግል የከበበህ ይበጠናል። ምን ስታረግ? ስትጸልይ በርከክ ብለህ አባ ስትል የመጀመሪያ መንፈስ ቅዱስ ይመጣና ከበባዎቹን ይበትናቸዋል።
አንድ ጸሎት ደስ የሚል ጸሎት አለ። ሌሊቱን ሙሉ መርከብ ላይ ነበሩ። ጌታ ኢየሱስ በኋላኛው በኩል ተኝቶ ነበር ይላል። ዘን ሞክሩ። አየ ሙከራ ከበባን አያስጥልም። ጥረት ግረት ከበባን አያስጥልም። ልምድ ከከበባ አያወጣህም። የእድሜ ልክ ችሎታ ከከበባ አያወጣህም። መጨረሻ ላይ የራሳቸውን ከጨረሱ በኋላ አንድ ጸሎት ጸልዩ። ስንጠፋ ግደል መጀመሪያ ነበር እንጂ መጸለይ። የኔ ጌታ ደግሞ ብድግ አለና እንደዚህ የሚል ቃል አለ። ንፋሱንም ዝናቡንም አየሩንም ገሰጸው ይላል። ድንገት ነው እኮ ማይክሮ ሰከንድ። ንፋሱም ወጀቡም ጸጥ አለ። ከበባዎች ዛሬ በኢየሱስ ስም ይበተናሉ። ህይወታችሁ ላይ ያለ ማዕበል እርገማዋ፣ ህይወታችሁ ላይ ያለ ከበባ የተበተነ ይሆን። የማታውቁት ከበባ ይበተን። በሚስት በልጅ በአገልግሎት በተለያየ አቅጣጫ ነገር የሚያበላሽ ከበባ አሁን ከእድሜያችሁ ላይ ረገምኩት ይነሳል። በኢየሱስ ስም ይነሳል። ስማችሁ ላይ የሚደረግ ከበባ አለ። ጭንቅ የሚላችሁ ስማችሁ እንደሚበጅ ከፍ ዝቅ የሚያደርግ እንዲህ አይነት ከበባ አለባችሁ። የተመታ ይሆን። እንዲህ የሚል ቃል አለ። ባንቺ ላይ የተሰራ መሳሪያ አይሰለጠንም። ምን ማለት ነው? ከበባዎች ሁሉ ይበተናሉ። ምን ስታረግ? የመጀመሪያው ስትጸልይ ራባታንታ ዣኖቫ አጃንታ ያልባሃጋ ሳፕራዲያ። ይሄ የተወለደ ሰው ቮይስ ነው። ይሄ የአዲስ ፍጥረት ቋንቋ ነው። ለሚያምኑ እነዚህ ምልክቶች ይከተላቸዋል። በአዲስ ቋንቋ ይናገራሉ። በልሳን የሚናገር ሚስጥርን ይናገራል። ሰይጣን አያውቀውም። አብሮ ያለ ሰው አያውቀውም። በልሳን የሚናገር ለአምላኩ ለእግዚአብሔር ይላል። ዮሐንስ ማን ነው? ሁለተኛ ቆሮንቶስ ሚስጥርን ይናገራል ይላል። ያ ሚስጥር ስትናገር የከበበ ነገር በተን ይላል። አንዳንድ ነገር እየሞከርክ ካልሳካ ካለ የሆነ ከበባ ጉዳዩ ላይ አለ። ጆፌ ጣለ። በአዲስ ትርጉም እንደሱ ነው። አከስሉ ፌበር ዛሬ እግዚአብሔር ይሄን ይበትነዋል። እስቲ አንድ ሰው እጁን አንስቶ ይበተን ይበረኝ። አብ ያልተከለው ተክል ከእድሜያችሁ ላይ ይበተን። በመለኮት ዓለም እውቅና የሌለው ነገር ረግመዋለሁ ከእድሜ ላይ ይነሳ። የመጀመሪያው የሚጸልዩ ሰዎች በህይወታቸው ከሚያጋጥማቸው ማጋጠም መካከል ከበባ ይመታላቸዋል። በከበባ ማሸነፍ አትችልም። ከበባን ይኸውልህ በዲስከሽን ማሸነፍ አትችልም። በዘመድ በዶላር ማሸነፍ አትችልም። ከበባን የምታሸንፈው በርከክ ብለህ የሆነ ነገር እጥረት ውስጥ ገብተሃል። ላቬና አገር ቀይረው ህይወት ያልቀየሩ ብዙ ሰዎች አሉ። አገር ሳቀይር ባህር ሳቀይር የከበበ ይበተናል። አሜን ነው ወይ? መጽሐፍ ሲናገር በጌንሳሬት ወንዝ ዳርቻ ሰውየው እኮ ሜሬጅ የመሰረተው የጌንሳሬት ባህርን ወንዝ አምኖ እኮ ነው። ሰውየው የ33 ዓመት ተኩል ጎረምሳ ነው። ስሙ ጴጥሮስ ይባላል። የኢየሱስ ታላቅ ነው። ኢየሱስ አገልግሎት ሲጀምር 33 ዓመት ተኩል ነበር። ትዳር አለው፣ ላይፍ አለው። ምንድነው እንድታገባ ያነሳሳ ቤተሰብ እንድትመሰረት ብትለው የጌንሳሬት ባህር ወንዝ ዳርቻ ላይ ያለው አሳ ረጅም ዓመት ያጠመደው ሌሊቱን ያጠምዳል። ጠዋት ላይ ሰው ሁሉ በዛ ሲያልፍ አምስቱን በ10 ብር እያለ የሚሸጥ ሰው እንደዛ ነው። ቢኖር እኮ እንደዛ ነው። ስር አድርጎ ይሄን ያውቀዋል። እኔ ሚድል ኢስት ሄጄ አውቃለሁ። እዛ አካባቢ ነው የተማርኩት። እነሱ አካባቢ ቀን ላይ በጣም ከባድ ሀሩር ስለሆነ አሳዎች ሁሉ ወደ ውስጥ ይገባሉ። ማቃጠል አይችሉም። ሌሊት ላይ ግን ሙቀቱ ቀዝቀዝ ስለሚል ከውስጥ ይወጣሉ። ለዚህ ነው በቀኝ በኩል መረብህን ጣል ሲለው ጌታ ሆይ አለው ሌሊቱን ሙሉ ለማጥመድ ፈልገን አላገኘንም አለ። በቀንማ እንዴት ይታሰባል? እኛ እኮ ባህር ላይ ካንተ ይልቅ ጥሩ የባህር ልምምድ አለን አሉ። ነገር ግን የሚል ቃል አለ። ይሄ ጸሎት እኮ እንደ ቃልህ አሌቫታሃባስ ያጣኸው ነገር አለ። እንዲህ አይነት ከበባ ያለባችሁ ዛሬ ይበተናል። ሰው በማያገኘው አቅጣጫ ትሄድና ታገኛለህ። ከበባው ይበተናል። እንዲህ የተከለከሉ ሰዎች አንተ እንዲሁ ሄደ ታገኛለህ። ከበባ የሆነ ነገር ይበተናል። አንድ ሰው ቀኝ እጁን ይስጠኝና እነዚህ እጸልያለሁ ይበል። ኮንፌስ አድርግ። እጸልያለሁ ከበባ ይበተናል። ይሄ መልእክት ነው።
እንደሞ መንፈሳዊ ሰው ወይም አንድ ታላቅ ወንድም ነገራችሁ የምፈልገው ነገር ትልቅ ነገር አለ። ጠላት በክርስቲያን ህይወት ውስጥ የረጅም ጊዜ ፕላን አለው። ጻፊ ፕላን የረጅም ጊዜ ፕላን አለው። ሰይጣን ሞኝ አይደለም፣ ሁለት ቀንድ ያለው አይደለም። ባንቺ ህይወት ላይ ሰይጣን የረጅም ጊዜ እቅድና ፕላን አለው። ያን ፕላን ለማሳካት ምንም ነገር ከማድረግ ወደ ኋላ አይደለም። ጸሎት ያስፈልገበት ዋነኛውና ትልቋ ነገር ሰይጣን የረጅም ጊዜ ፕላን ስላለው ያንን የረጅም ጊዜ ፕላኑን ማበላሻ መንገዱ ከበባው መበተኛ መንገዱ ጸሎት ይባላል። ጸሎት ካቆምክ በከበባ ውስጥ እንደምትኖር አረጋግጥልሃለሁ። ይሄ ስነግርህም ደግሞ በታላቅ ደስታ ነው። የማትጸልይ ከሆነ በከበባ ውስጥ ላይፍ ይወድቃል። ምን ማለት ነው? በገዛ ፍቃድ በሰዎች ፍቃድ ውስጥ ትሆናለህ። ያነሱሃል፣ at the same time ያስቀምጡሃል። ኢየሱስ ሲናገር እንደዚህ ያለ አሁን አለው ተነስተህ ወደ ፈለክበት ትሄዳለህ፣ ትቀመጣለህ አለ፣ ትታጠቃለህ አለ። የሆነ ጊዜ ግን አለ ያስታጥቁሃል አለ። ከዛስ ወደ ማትፈልገው ይወስዱሃል አለ። መብላት ሳትፈልግ ያበሉሃል አለ። መጠጣት ሳትፈልግ ያጠጣዋል። ምን ማለት ነው? ኑሮህን ይመርጡልሃል አለ። ይመርጡልሃል። ነገር ግን አለ ቢ ኬርፉል ስትጸልይ አለ ላይፍ ሁሉ ጠላት የረጅም ጊዜ ፕላኑን ዲስሚስ እያደረክ ነው የምትሄደው። የጠላትን የረጅም ዘመን ፕላን ማቋረጥ የምትችሉት መበተን የምትችሉት በጸሎት ነው። ክብር ለጌታ ይሁን። የሆነ ሰው ሬማ የሆነለት እንዳለ ይሰማኛል። አዲስ መሰረት የምትጽፉ ሰዎች ጸሎት የመኖርና ያለመኖር ጉዳይ ነው ብላችሁ ጻፉ። አንድ መጽሐፍ ላይ ሳነብ ምን ይላል? ስለ ጸሎት የሚናገር መጽሐፍ ነው። ጸሎት አማራጭ አይደለም ይላል። ለክርስቲያን ኢምፖርታንት ነው፣ አማራጭ አይደለም። ቪክትሪን የምትቀናጁው እዛ ውስጥ ነው። ከበባዎች በላይፍ ላይ የሚበተኑት እዛ ውስጥ ነው። ኢምፖርታንት ነው፣ አማራጭ አይደለም። በተወልትል የምትችለው ጉዳይ አይደለም። ከበባዎችን ከህይወት ላይ የምሰብርበት ነው። ሁለተኛ ስንጸልይ ምን ይሆናል? ሁለተኛ ስንጸልይ ዴሊቨራንሳችሁ ይመጣል፣ ወይንም በሌላ አማርኛ ነፃነታችሁን ታገኛላችሁ። ነፃነታችሁን ታገኛላችሁ። መዝሙር 18 ቁጥር 16 እንዲህ ይላል፣ ከላይ ሰደደኝ ወሰደኝም፣ ከብርቶች ጠላቶቼ ከሚጠሉኝ አዳነኝ። በርትተውብኝ ነበርና። ቁጥር 18 በመከራዬ ቀን ደረሱብኝ፣ እግዚአብሔር ግን ደገፋዬ ሆነ። ወደ ሰፊ ስፍራ አወጣኝ። ከዛ ደስ የሚል ቃል አለ፣ ወዶኛልና አዳነኝ ይላል። በምትጸልዩበት ጊዜ በህይወታችሁ ላይ ከሚሆነው ሁለተኛውና ዋናው ዛሬ ኢንጆይ እንድታረጉት የምፈልገው ምሰጣችሁ ከዴሊቨራንሳችሁ ጋር ትገናኛላችሁ። ሰው ልጅ ነፃነቱን ካላገኘ አቅሙን መግለጥ አይችልም። ወደዚህ ምድር እግል ጥሮን አልመጣም። እግዚአብሔር በአንድም በሌላም ውስጣችን ያስቀመጠው የከበረ ነገር አለ። ያ አቅም ወጥቶ የመጀመሪያ የሚጠቅማችሁ እናንተ ነው። ለምሳሌ ኡጋዴን ያለው ነዳጅ ሲወጣ መጀመሪያ የሚጠቅመው ኢትዮጵያ ነው። ከዛስ ጎረቤት ሀገር ነው። ኢትዮጵያን ያልጠቀመ ነዳጅ ሌላ ሀገር ሊጠቅም አይችልም። ጠቅላይ ሚኒስትሩ ወጥቶ በቅርቡ አለ መውጣት ሲጀምር አለ 2000 ባሶች አሁን ከሚከፍሉት ዋጋ ግማሽ ዋጋ ይከፍላሉ አለ። ቀጠለና እንደዚህ አለ፣ እያንዳንዳችሁ ቦቴ መኪና ከባድ መኪና የምታስመጡ ሁሉ በነፃ እንድታስገቡና መቻችላችኋል። ለምን? አገራችሁ ነፃነቷን አግኝታለች፣ ፖቴንሻሏን አውጥታለች። ይኸውልህ ነፃነትን ባገኘ ማግስት ውስጥ ያለው አቅም ይገለጣል። ብዙ ሰው እግዚአብሔር ምስክሬ ነው
ነፃነቱን ባለማግኘቱ ምክንያት ከነትልቅ አቅሙ እዚህ ከርሰ ምድር ውስጥ እንዳለ ታውቃላችሁ። ሚሊየንስ የሚቆጠር ፒፕል አቅሙ ሳይገለጥ 80 እና 90 ዓመት ደርሶበት አሯሩጦ ደርሶት የሞተ ብዙ ሰው አለ። በተሰጣችሁ ዘመን ውስጣችሁ ያለው አቅም የሚገለጠው ከነፃነታችሁ ጋር ስትገናኙ ነው። ነፃነትን ማምጫ መንገድ ጸሎት ይባላል። የሚጸልዩ ሰዎች ዴሊቨረንሳቸውን ይገዙታል። አሜን ነው። ወዶኛልና አዳነኝ በሉ እስቲ። ከረግረግ ጭቃ አወጣኝ። ምን ሳረግ ስጸልይ ከዴሊቨራንሴ ጋር ተገናኘሁኝ አለ። ፈጠን ብዬ ልንገራችሁ። በጣም የሚገርመኝ ቃል አለ። ዳዊት በእድሜ 17 ዓመቱ አይን ተከፍቶልህ ካየኸው ነፃነትህ ነው። 40 ቀንና 40 ሌሊት ከሚያስፈራራ ጎልያድ ነፃ የሚያወጣ እሱ። ዳዊት ከሌሎቹ ሰዎች የተሻለው ለምን ይመስልሃል? ከነፃነቱ ጋር የሚኖር ሰው ስለሚጸልይ ዴሊቨራንሱን እላው ላይ ያገኘዋል። ከዛስ ውስጡ ላይ ያለው ፖቴንሻል ይወጣል። የትኛው ፖቴንሻል ነው አንበሳና ድብን በእጁ ገነጣጥሎ የሚገድል? ሳውል ፊት እኮ ነው የነገረው። እኛም ራሱ እኮ አብረን ከሳውል እኮ ነው የሰማነው። ለሳውል እኮ ባይነግረው አልተጻፈ ነበር። አንደኛ ሳሙኤል ምዕራፍ 17 ላይ እንዴት ነው አንተ ገጥመዋለሁ የምትለው አለው። ይሄ ሰውዬ እኮ ከልጅነቱ ጀምሮ አንደኛ ጦር የለመደ ነው፣ ሁለተኛ ራሱ ትልቅ ከመሆኑ የተነሳ ብረት አድርጓል። ተሽከርካሪ ታንክ በለው። ይሄ ሰው ምኑ ጋር መጥተህ ልትጥለው ትችላለህ ሲለው እሱ አለ በግልጥ ነው የተዘጋጀው አለ። የሱ ዝግጅት በግልጥ ነው፣ ሀገር ሁሉ እያወቀ። የኔ ዝግጅት ግን በሚስጥር ነው አለ። እኔ አለ በአምላኬና በእግዚአብሔር ፊት ለፊት ብቻ ነበር። ምን አይነት ነው ዝግጅት ሲለው ያው ስለጨቀጨከኝ ልንገርህ አለው። እኔ አለው የአባቶቼን በጎች በምድረ በዳ ስጠብቅ ማንም የለም፣ ግን አንበሳና ድብ ይመጣብኛል አለ። ከዛስ ከመካከሎቹ ይወስድብኛል፣ እኔም ደግሞ ተከትዬ መተዋለሁ፣ አስጥለዋለሁ። ተቆጥቶ ሊገድለኝ ሲፈልግ እገለዋለሁ አለ። በስማም ምንድን ነው ያልከኝ አለው። ሰው ከአንበሳ ጋር ሰው ከድብ ጋር እንደምትሰማው እንዳይመስልህ። አንበሳ ሲያጋሳ ምድር ሼክ ታደርጋለች። ከፈለግ 6 ኪሎ ሄድ አንስተህ ነው አለካስ ቤተ መንግስት አለ ግባና ሲያጓሳ ያስፈራ ግርማ ሞገስ አለ። ከባድ ይሄንን አለ እጥለው ነበር አለ። ለምን ይመስላል? ጉልበታም የሆነው ሰውየው ስለሚጸልይ ዴሊቨራንሱን ኢንጆይ ያደርገዋል። ከዛስ ውስጡ ያለው አቅም ተገለጠ። እግር ጥሎት አይደለም። አንደኛ ሳሙኤል ምዕራፍ 17 ቁጥር 6 ላይ ሄዱ ይሄ ቃል የተጻፈው እና ገጥሟል አለ። እሺ ከገጠምከው አለው የኔን ልብስ ልበሳለሁ። ሲያስጨንቀው ለበሰው። ከዛ አያዋጣም፣ አልፈተንኩትም አለው። አይሆነኝም ማለት ነው። በዚህ አልሰለጠንኩም አለው። እኔ ሰለጠንኩት አምላክ የፊት ስጸልይ ነው። በጠጠር ነው የተጣለው። ይኸውላችሁ በምንጸልይበት ጊዜ ኢንክሉድድ ሚ እኔንም ጭምር በምንጸልይበት ጊዜ በህይወታችን ሀፕን ከሚያደርጉ የከበሩ ስጦታዎች መካከል አንዱ ነፃነታችሁን ታገኛል። ለምሳሌ ከበደኝ አትልም። የሆነ ሰው ነው ይሄ ሰውዬ ከበደኝ የሚልህ። ከበደ አንተ ጋር ስም ብቻ ነው። ተጫጫነኝ አትልም። ዛሬ ሽክካለኝ በአዲሱ ትርጉም ሙድ የለኝም አትልም። ራሳቸው ሙድ የላቸውም። አንተ ሁሉ ቀን አክቲቭ ነው። ማን ነው አሜን የሚለው? ለምን? ነፃነትን ዴሊቨራንስ ታገኛለህ። የጌታ መንፈስ በምትጸልይበት ጊዜ በቀን የሚሰጠ የመጀመሪያው ስጦታ ነፃነትህን ነው። ቀኖች ሁሉ ክፎች ስለሆኑ እንድሰለጥንበት በቀኑ ላይ ነፃነትን ታገኛለህ። ያልሰለጠንክበት ቀን ምን ይሆንብሃል መሰለህ? ይሰለጥንብሃል። ከፍ ያላልክበት ቀን ከፍ ይልብሃል። ይሄ ሰው እኔን ይናገረኝ የምትለው ሰው እግዚአብሔር ምስክሬ ነው፣ ያ ሰው አንተን ይናገርሃል። እቺ ትናገረኝ እቺ ሚጢጢ ቁንጫ የምትለው ሰው ያቺ ቁንጫ እዚህ ላይ ትወጣብሃለች። ለምን መሰለህ? አልሰለጠንክም፣ ነፃነትህን አላገኘህም። እቺ ምድር የማትችላቸው ሰዎች ነፃነታቸውን ኢንጆይ የሚያደርጉ ሰዎች ነው። በጌታ በኢየሱስ ስም አንድ ሰው ላይ ይሄ ብርሃን ይገባል። አሜን። ማለዳ ትነሳና ኤላቫሃታስ እኔ የእግዚአብሔር ልጅ ነኝ፣ የጌታ መንፈስ በእኔ ላይ ነው። እግዚአብሔር በሚሄድበት ከፊቴ ይቀድማል፣ ከኋላዬ ይከተለኛል። በግራና በቀኜ የቅጥር እሳት ይሆናል። የምናገረውን እግዚአብሔር ያደርግልኛል። ምድሪቱን ወርሳታለሁ። ደግሞ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። እኔ ከበሽታ በላይ ነኝ፣ ከድህነት በላይ ነኝ፣
የጌታ መንፈስ በላይ ላይ። ሶስተኛ ስንጸልይ ምን ይሆናል? ስንጸልይ ሶስተኛ ምን ይሆናል? ተጨማሪ እድል እናገኛለን። ሰከንድ ቻንስ ኢን ላይፍ። ሁሉ ቀን፣ ሁሉ ዓመት፣ ሁሉ ዘመን ላይ ሰከንድ ቻንስ ያለው በብርታት ውስጥ ሳይሆን በጸሎት ውስጥ ነው። ሰከንድ ቻንስ የሚያገኙ ሰዎች እነማን ናቸው ብለሽ ከጠየቅሽ የሚጸልዩ ሰዎች ናቸው። መቼ? ሁሉ ቀን። ጠላት በዚህ ምክንያት ዛሬ አቆምኳት፣ በዚህ ምክንያት አስቆምኩት፣ በዚህ ምክንያት መታውት ሲል ለምን የቀጠልክ መሰለ? ስለጸለይክ ሰከንድ ቻንስ ሰጣል። የሚጸልዩ ሰዎች በእግዚአብሔርም በሰው ፊትም ሰከንድ ቻንስ አላቸው። እልከኛስ ትዕቢተኛስ አይቀጥልም። ትዕቢት ውድቀትን ትቀድማለች። መሳፍንት 16 ቁጥር 28 ያው እናንተ በጥቅስ ስለምታምኑ በጣም ስለምወዳችሁ በጥቅስ ነው የማሳምናችሁ። እንዲህ ይላል 28 ሳምሶንም ስለ ሁለት አይኖቼ ፍልስጤማውያንን አሁን እንድበቀል እግዚአብሔር አምላክ ሆይ እባክህ አስበኝ፣ አምላክ ሆይ ይህን አንድ ጊዜ ብቻ እባክህ አበርታኝ ብሎ እግዚአብሔርን ጠራ ይላል። ሰከንድ ቻንስ ይጠኛል። ያ ብርቱ ሰው፣ ያ ኃያል ሰው። እኔ እዚህ ጋር ጸሎቷን ትንሽ ባስተካከላት ደስ ይለኛል። እግዚአብሔር ሆይ በጥፋቴ ምክንያት ጸጉሬ ከላይ ላይ ተነስቷል። እንደምታየኝ አቅም የለኝም፣ ግን እባክህ አንድ ጊዜ አስበኝ። አይኔም ጠፍቷል፣ እባክህ አንድ ጊዜ አስበኝ፣ አይኔንም አብራልኝ፣ እንደገና ላገልግል ቢለው ያንንም የሰማ አይንንም መስማት ያቅተዋል። ያንን ያደረገ ይሄን ማድረግ ያቅተዋል። ግን ጸሎት ሁሉ መልስ ስለሚያስፈልገው አንዳንዱ ነገር ስትጸልዩ አስተካክላችሁ ጸልዩ። ካፍ ይወጣ ስለማይመለስ ካፍ ቃል የሚወጣው ሆድ ይጠግባል መጽሐፍ። ሰው ባፉ የወጣውን ሆዱ የሚጠግበው። ጥጋብ ከውጭ አይመጣም፣ ካፍ የሚወጣው። አንድ ጊዜ አስበኛል፣ እባክህ አንድ ጊዜ አስበኝ። አይገርምም? እግዚአብሔር ሳምሶንን አሰበው ይላል። ከዛስ ቆሞ ከገደለው ይልቅ ሞቶ የገደለው በለጠ ይላል። መታሰቢያ ሰከንድ ቻንስ ማግኛ ጸሎት ነው። በህይወታችሁ ውስጥ አትጸጸት፣ ስለጠፋው ነገር አትጸጸት። እንኳን አንተ ከበደ ዓለሙ ማጥፍቷል። በአንተ መጥፋት ልትደነቅ አይገባም። ሰከንድ ቻንስ ግን አለ። ከእጅ ላይ ዛሬ የሌሉት ነገሮች ሁሉ እንኳን የሉ፣ ያኔ ቢኖሩ ጥሩ ነበር። አሁን ከሌሉ ግን የፈሰሰው ውሃ አይታፈስም። ሰከንድ ቻንስ አለ። እግዚአብሔር ካልደከመው አንተ እንዴት ይደክመሃል? እንዴት ይደክመሃል? እግዚአብሔር በአንተ ተስፋ መቁረጥ ካልፈለገ አንተ እንዴት በራስህ ተስፋ ትቆርጣለህ? እንዴት? እግዚአብሔር በዘመናት መካከል ሰከንድ ቻንስ አለው። አባካኝ አትሁን እንጂ፣ በመስራት ውስጥ አጥፋ እንጂ፣ በመንቀሳቀስ ውስጥ ውደቅ እንጂ፣ በመሄድ ውስጥ ድከም እንጂ፣ ፐርፐዝሊ ላይፍህ ላይ አታኪንግ አታብዛ እንጂ። አንዳንዱ ሰው እኮ ጠላትን ከፍቶ ነው ውጉኝ ብሎ ነው የሚከፍተው። ይሄንንም ብሎ አይሆንም፣ አያዋጣም። ሰብሰብ በይ ግን ጸልይ። እግዚአብሔር ሰከንድ ቻንስ አለው። አሜን ነው። እኛ በእርግጥ በጣም ኢትዮጵያኖች ትልቅ ጌታ ሊያነሳልን የሚገባ ነገር አሮጌ መንፈስ እንወዳለን። እቃ ስንገዛ ራሱ አሮጌ እቃ ጠንካራ ነው። አዲስ ነገር አንፈልግ። መኪና ስንገዛ ቶዮታ፣ የአባቶቻችን ስም ራሱ ቶዮታ ነው እኮ ነው የሚመስለኝ እኮ። አዲስ ነገር አንፈልግም። ወደ ኋላ መጓዝ ነው የምንፈልገው። ጅንስ ስንገዛ ሰለሞን ነው የምንገዛው። ሰለሞን ነው አርሱ እዚህ ሀገር ሰልባጅ ጠንካራ ነው። ለነገሩ እናንተ የቻይና ማሯቸው ነው ብያለሁ። ክብር ለጌታ ይሁን። ከጎናችሁን እግዚአብሔር አዲስ እድል አለው በሉት። ተጠቀምበት በሉት። ተጠቀምበት። ሁሉ ቀን እግዚአብሔር አዲስ እድል አለው። ሁሉ ቀን ክብር ለጌታ ይሁን። ሁሉ ቀን እግዚአብሔር አዲስ እድል አለው። ግን ቅኑን ቅንቅን አትሁን። ለተንኮል አይሆን፣ ለአመጽ አይሆን፣ ለክፋት አይሆን፣ ሰዎችን ለማሳዘን አይሆን፣ ሰዎችን ለመጉዳት አይሆን፣ ደም በደል በላ ላይ ለማከማቸት አይሆን፣ ፐርፐዝሊ የሰዎችን ህይወት አታክ ለማድረግ አይሆን። ግን ለመልካምነት እግዚአብሔር አዲስ እድል አለው። አሜን ነው። እንኳን አንተና አይደለህም አንተና እኔ እኮ እኔ ደህንነት አስተምሬ አንተ በእኔ ተምረህ ተጠምቀ ነው አገልጋይ የሆንከው። ከኢየሱስ የተማረው ጴጥሮስ እኮ ኢየሱስ 3 ጊዜ ክዶታል። ላይቭ ቀጥታ ከዋናው ከአምላክ የተማረ አላቀውም ብሏል እኮ። የኔ ጌታ ግን ፈልጎት ነው ነገር ያመጣው የጠፋበት።
ጴጥሮስ ወደ አሳው ሲመለሱ ተምሮ ተመለሱ ሁሉ። ከ3 ቀን በኋላ ጌታ ቀጥታ ሄዳ ሰከንድ ቻንስ ልጆች ካጠመዳችሁ ታመጡ አላቸው። አምጥተው ሲሰጡ ጌታ እኮ ነው ብሎ ከመርከቡ ሲወርድ ግድ የለህም እኔ አንተን በመፈለግ አይደክመኝም አለው። ታውቃለህ አይደለ? ተዘቅዝቆ ነው የሞተው እሱ ቀጥ ሲል ጌታዬን አልመስለውም ይሄማ የክብር ነው እኔ ልዘቅዘቅ ብሎ። ክብር ለኢየሱስ ይሁን። አራተኛ ስንጸልይ ምን ይሆናል? ዴስቲናችን እንዲስተካከል ያደርገዋል። ምንድነው ዴስቲኒ? ሰው ዳርቻችን መድረስ ያለብን ቦታ እንዲስተካከል ያደርገዋል። ዴስቲኒያቸው ላይ የሚደርሱ ሰዎች፣ በሌላ አማርኛ ቆንጆ አማርኛ ያገኘው ለሰላምዬ የተባሉለት ቦታ መድረስ የሚችሉ ሰዎች፣ እግዚአብሔር ያላቸው ቦታ መድረስ የሚችሉ ሰዎች፣ ዴስቲኒያቸው ላይ መድረስ የሚችሉ ሰዎች የሚጸልዩ ሰዎች ናቸው። ምን ማለት ነው? ምን እያልከን ነው አንተ ነህ? ከዴስቲኒያቸው የጎደሉ ብዙ ሰዎች አሉ። ዴስቲኒያቸው ላይ ሳይደርሱ የዘገዩ የቀሩ ሰዎች አሉ። በህይወትህ መጽሐፍ ሲናገር ከነገር ጅማሬ ይልቅ ፍጻሜ ይሻላል። አይ መጀመር ማንም ነው የሚችለው፣ ማገልገል ማንም ነው፣ መጨረስ ለዚህ ነው ጳውሎስ ሩጫዬን ምን ብያለሁ? የክብር አክሊል ከዛ ጀምሬያለሁ፣ የእምነትን ጉዞ ጀምሬያለሁ፣ ሃይማኖቴን ጠብቄያለሁ። አሁን ወደፊት የክብር አክሊል ይጠብቀኛል። ደግሞ ብሄር ከሱ ጋር ለመኖር እናፍቃለሁ። አሁን በስጋ ያለው ስለናንተ ነው። ዴስቲኒን አውቀዋለሁ። ይሄ ሁሉ የኔ ነው፣ እኔ ግን እኔ እሱ አይደለም። ዴስቲኒያቸውን ማስተካከል የሚችሉ ሰዎች ፊዚካል ዓለም ላይ ስፒሪቹዋል ዓለም ላይ የሚሰሩ ሰዎች ዴስቲኒያቸውን ያስተካከሉላቸው ሰዎች እንዳሉ ታውቃላችሁ። ሐዋርያት ሥራ ምዕራፍ 27 መንገዱ የጥፋት ነው የሞት ነው አንሂድ ብሎ ለካፒቴኑ ለመቶ አለቃው ሲነግረው መቶ አለቃው ጳውሎስን ከመስማት ይልቅ ካፒቴኑን ሰምቶ ልከኛ ንፋስ በተነሳ ጊዜ በተርሴስ በኩል አድርገው ዳርዳሩን ሄዱ። በኋላም አውራቂስ የሚባል ንፋስ መጣና መርከቢቱን ሁኩሌታ መታት። 14 ቀን ብርሃን ሳናይ ሌሊት ጨለማ ሆኖብን መርከቡን ለቀነው ተነዳን። ቀለን ወደ ዳር እንደርሳለን ብለን የጫነውን እህል ጣልነው። የት እንደምንደርስ እንኳን የት እንዳለን እንኳን አናውቅም። በዚህ ጊዜ ይላል አንድ ደስ የምትለኝ ቃል አለች። መርከበኞቹ የሚል ቃል አለ። ካፒቴኖቹ ተነጋግረው በታንኳው አውርደው ሊያመልጡ እንደሆነ አውቆ ጳውሎስ አስጠነቀቀው መቶ አለቃው ይላል። እነዚህ ሰዎች ከሌሉ ወደ ዴስቲኒያችን አንደርስም አለው። አንደርስም ቴክ ኬር አለ። ተጠንቀቃቸው። 3 ሰዎች ወደ መሳሪያው አቀባበለን እናንተ የትም እንዳትንቀሳቀሷል። 15ኛ ቀን ላይ እንዲህ አለ። የማመልኩ አምላክ እግዚአብሔር መልአኩን ልኮ በሌሊት ወደ እኔ መጣ። አንተና ካንተ ጋር ያሉት በመርከብ ያላችሁት 269 ሰዎች ከጸጉራችሁ ቅንጣት አይወድቅም፣ ወደ ዴስቲኒያችሁ ትደርሳላችሁ። ትዝ ይልሃል? አንተም በቄሳር ፊት ገና ትሰብክልኛለህ። ዋት እንዴት? በሳንቃ ስባሪ ያለው ዴስቲኒያቸው ላይ መድረስ የሚችሉ ሰዎች ፊዚካል ዓለም ላይ ከባድ ፕሬር ውስጥ የሚገቡ ናቸው። ከባድ ጸሎት ውስጥ። ለዚህ ነው ለቀን ሳስተምር ጸልዬ በጣም ከደከመኝ ጸልየን በጣም ከደከመን ሌላ አማራጭ የለም። ቢኖር ኖሮ እንጠቀምበት ነበር። እንጸልያለን ጨምረን እንጸልያለን። ሲደክመን ምን እናደርጋለን? እንጸልያለን። ጸሎት ግራ ይግባው። አሜን ነው። ዴስቲኒያችሁን ማስተካከል ትችላለች። ለመጨረሻችሁ ልንገርሽ፣ በጣም የምትወጃት ጥቅስ ናት። ልንገርሽ፣ ዮናስ ወደ ተርሴስ ሄዶ ትንቢት ተናግሮ ተርሴስን እንዲሰብክና እንዲያድን፣ ይሄ ነው ዴስቲኒ፣ ይሄ ነው አገልግሎቱ። እግዚአብሔር ነው ዋጋ ከፍሎ ግን ወደ ተርሴስ ሄደ ይላል። እልህኝነት ነው። ታውቃለህ አይደለ? የሆነውን ታውቃለህ። አደገኛ ወጀብ ማዕበል ምናምን ተናውጦ እሱ በታችኛው ክፍል ለጥ ብሎ ነበር ይላል። እኔ የሚገርመኝ ቃል አለ። የእግዚአብሔር ቤተሰቦች ምን እንደሚታውቃላችሁ? ሰዎቹ አንተ አሉት እኛ ጨንቆን ግራ ገብቶን ተነስተህ ወደ አምላክ አልጸልይም፣ ዴስቲኒን የሚያስተካክል አምላክ አልጸልይም ብለውት ሄዱ። ተመልሶ ተኛ ይላል። ከዛ ላይ እነሱ ውስጥ ከታች ነው ያለው። በይሄ ጉዳይ በማን የገጠመን አሉ?
እንዲህ አይነት ወጀብና ማዕበል ከዚህ ቀደም አጋጥሞን አያውቅም። ከዴስቲኒያችን ሊያስቀረን የመጣ አንድ እጅ እንዳለ ከወጀቡ ከንፋሱ ከባህሩ ያሳያል። የዚህ ዴስቲኒ ጠላት ማን ነው? እጣ ሲጣጣሉ ቀሰቀሱት። ተነስ ና እጣ ልንጣጣል ሲሉ እጣው ማላይ ቢወርቁ ጥሩ ነው። በእንግሊዘኛ ልበላው who are you አሉት። ከእኙ ዲያቲ አሉት። ማን አንተ አሉት። እሰጥ ውፍት ያሉት ከየት መጣ? ምን ቢል ጥሩ ነው እሱ? እኔ አላቸው ዕብራዊ ነኝ አላቸው። በነገራችን ላይ በጣም የሚያስፈራ ቃል ነው ዕብራዊ ማለት። ፓወርፉል ከምድር የተለዩ ናቸው። የአምላክ መገኛ ናቸው። ያህዌ እጅ ስራዎች ውጤት ናቸው። አዶናይን የሚመግባቸው አስፈሪዎች ናቸው። ዕብራዊ ነኝ ካለ አንድ ሰው የትም ቦታ ላይ ይፈራል። አምላክ አለው። የአማልክቶች ሁሉ አምላክ ነው። አባታቸው ይባላል ያህዌ። እኔ ዕብራዊ ነኝ ሲል ምንድነው አሉት። ከዛ ሲል ይሄ ወጀቡን ሰማዩን የፈጠረውን አምላክ የዴስቲኒ ማስተካከያን አምላክ እማመልክ ነኝ አለ። እና እኛ ባንተ ምክንያት ከዴስቲኒያችን ለምን እንቀራለን? ምን እናርጋሉት? አንሱኝና አላቸው ማዕበል ውስጥ ጨምሩኝ አላቸው። ደሙ በሱ ላይ የሚል ቃል አንብሻው ካፍቃር በስተቀር አንዳች አናረግም ብለው አንስተው ወስደው በው አንተ እንደሚል ቃል አለ። ዮናስንም አንስተው እባህር ከከተቱት በኋላ መርከቢቷም ሰላም ሰዎቹም ሰላም፣ ግን ያጡት ነገር አለ። አንተ ባለመጸለይ ዴስቲኒን በማበላሸት ምክንያት ሰው አታውክ ተወናቦ የሚል ሰው አጋጥሟቸው ያውቃል? አታውክ። ከዛ መጽሐፍ እንደዚህ ብሎ ይናገራል በቀጥታ እግዚአብሔርም አሳ ነባሪውን አዘዘው የሚል ቃል ነው። አፉንም ከፈተ ዋጠው። እንዲህ የሚል ቃል አለ በጣም ደስ የሚለኝ ዮናስ 3 ላይ በሲኦል ሆድ ውስጥ ሆኜ ዙፋንህን በክብር ተመለከትኩት። በደህና ጊዜ ያልጸለይ ሰው እባክህ ዴስቲኒን አስተካክለዋል። ሰማ የትም ርቀቱን ዴስቲኒን ያሳምረዋል። የትም ርቀቱን የትም ሩቁን ለብዙ ነገሮች ሩቅ ልትሆን ትችላለህ። ሞት በሚመስል ጨለማ ውስጥ ልትቀመጥ ትችላለህ። ጫካ ውስጥ ተቀመጥኳል፣ ሆዲቃ ውስጥ ተቀመጥኩኝ። ሰማኛል። ከዛ እግዚአብሔር የሚል ቃል ደስ የሚል አሳ ነባሪውን አዘዘው። ይሄን ሰውዬ ወደ ዴስቲኒ ወሰደው አሉ። ዞራ ማርሽ ለመጀመሪያ ጊዜ በአሳ ነባሪ ሆድ ውስጥ ጉዞ ያደረገ ወንድማችን ዮናስ ነው። ቢካልክ የዚህም ዘመን አሳ ነባሪ እግዚአብሔር አለው። የአዲስ ኪዳን ማን እንደሆነ አጣቅም እንደሆነ አጣቅም ትገባታለህ። ገብተህ ከምትጸልይ ይኸው አንተነ ነገረ በጌታ ሰላም ተነጋገረን በዚሁ ጸልይ። የእግዚአብሔር ፐርፐስ አንተ ላይ ስላለ፣ የእግዚአብሔር ዓላማ አንተ ላይ ስላለ፣ የእግዚአብሔር እቅድ አንተ ላይ ስላለ፣ የእግዚአብሔር ሐሳብ አንተ ላይ ስላለ ገብተህ ከምትጸልይ ሆድ ውስጥ አሁኑኑ ጸልይ። ዴስቲኒ ይመር። አሜን ነው። ለመጨረሻ በደረቅ ምድር ተፋው ይላል። ይሄ ነው ቦታ አለው። መጀመሪያ የነገረው ነው መጨረሻ ያደረገው። መጨረሻ ከመታረግ መጀመሪያውን አድርጋ ነገሩ ይለቅ። ይህን አገልግሎት ለመደገፍ ከስር ባስቀምጥ ነው የባንክ አካውንት እንድትጠቀሙና የወንጌልን ስራ አብራችሁን እንድትሰሩ እያለን ዩቲዩብ ቻናላችንን ሰብስክራይብ በማድረግ ፌስቡክ፣ ኢንስታግራም እና ቲክቶክ አካውንታችንን ፎሎ በማድረግ የጌታን ስራ እንድትደግፉ ጥሪ እናቀርብላችኋለን። ለበለጠ መረጃ በእነዚህ ስልኮች ተጠቅመው ይደውሉ። ተባረኩ።